ባህሪው ተካፋዮች ነን በሚል ነው። እኛ የባህሪው ተካፋዮች ነን በሚል ነው እና መነሻ ቃሌ ደግሞ የሚሆነው ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 ጀምሮ ያለውን ቃል አነብላችሁና በዛ ቃል መሰረት የባህሪው ተካፋዮች ነን ስንል ምን ማለት እንደሆነ ምን ማድረግ እንዳለብን እንግዲህ ከቃሉ እናያለን ማለት ነው እና ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ ይላል የመለኮቱ ኃይል ይልና በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ ይልና ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። እዚህ ጋር እንዳየነው እንግዲህ እግዚአብሔር ምን አድርጎናል? ባህሪውን ለእኔና ለእናንተ አካፍሎናል። ከመለኮት ባህሪ ተካፋዮች ነን እኔና እናንተ። ይህን የመለኮት ባህሪ ተካፋይ ያደረገን እግዚአብሔር ደግሞ በምኑ ነው ይላል? በተስፋ ቃል በተስፋ ቃል። ስለዚህ ይሄን የመለኮትን ባህሪ እኔና እናንተ አክሰስ ለማድረግ ወይም ለመጠቀም ብንፈልግ ምንድን ነው ያለን? የተስፋ ቃል። የተስፋ ቃልን ደግሞ እንዴት ነው አክሰስ የሚደረገው? ጥያቄው የሚሆን ለምን ብዙ ጊዜ ካየን ወደ ጌታ ቤት መጣን። ከዛ ከመጣን በኋላ የምንመጣበት ምክንያት ጌታ ኢየሱስ ክርስቶስን በግላችን አድርገን የምንቀበልበት ዋናው ምክንያት የዘላለም ሕይወትን ለማግኘት ነው። የዘላለም ሕይወትን ካገኘን በኋላ ያለው ኑሮ በምድር የምንቀጥለው ኑሮ እንዴት አድርገን ነው የምንቀጥለው? በቃ የዘላለም ሕይወት አገኘን፣ በቃ ዋናው እሱ ነው። ከዛ በኋላ በቃ ችግር፣ መከራ እንደዚህ እያሉ መቀጠል ነው ወይ ነው ጥያቄ። እዚህ ለእኔና ለእናንተ ጌታ ኢየሱስ ክርስቶስን ለተቀበልነው ጌታ ኢየሱስ ያዳንን ገና የሰጠን የዘላለም ሕይወት ብቻ ሳይሆን ከዛ ያለፈ ነገር በዚህ ምድር ላይም ሰጥቶናል። አንደኛ በዚህ ምድር ላይ እየኖርን የመለኮት ባህሪ ተካፋዮች እንድንሆን በተስፋ ቃሉ ሰጥቶናል። ሁለተኛው ደግሞ ኢየሱስ ትልቅ ነገር ያደረገልን ያዳንን ከሚመጣው የዘላለም ሞት ብቻ ሳይሆን ከዚህ ዓለምም እንዳዳንን ገላትያ ምዕራፍ 1 ቁጥር 4 ላይ ይነግረናል መጽሐፍ ቅዱስ። እንደዚህ ይላል፣ ክፉ ከሆነ በአሁኑ ዓለም ቤተኛው በአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ስለዚህ እኔና እናንተ በዚህ ምድር ላይም በዚህ ዓለም ላይ በአሁኑ ዓለም አሁን የምንኖርበት ዓለም ከዚህ ዓለም እንኳን ያድነን ዘንድ ኢየሱስ ክርስቶስ ለኃጢአታችን ራሱን ሰጠ። ይህ ምን ማለት ነው ብለን ስናይ ኃጢአታችን ምንድን ነው ብለን ከመጀመሪያው ወደ አዳምና ወደ ሔዋን ይወስደናል ማለት ነው። መጀመሪያ አዳም ሲፈጠር ምድርን ሁሉ እግዚአብሔር እንዲገዙ አሳልፎ ሰጥቷቸው ነበረ። ከዛ በኋላ ያ ጥፋት መጣ፣ እሳቱ። ከዛ በኋላ ነው ያ እርግማን የመጣ። አሁን ያንን አቅም እግዚአብሔር ምን አድርጓል ማለት ነው? ለእኛ መልሶልናል። ስለዚህ እቺ ዓለም እኛን አትገዛንም። እቺን ዓለም አሜኬላ እንድታበቅል ያደረገው እንድትበላሽ ያደረገው ምንድን ነው? ኃጢአት ነበር፣ አለመታዘዝ ነበር። እሱን ግን እግዚአብሔር ኢየሱስ ክርስቶስ መጣና ምን አለው? ቀየረው። ለዚህ እዚህ ጋር እየነገረን ያለው ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ ይለናል። ስለዚህ እኛ የባህሪው ተካፋዮች እንድንሆን ምን ተሰጥቶናል? በመጀመሪያ አይተናል። የባህሪው ተካፋዮች የመለኮት ባህሪ ተካፋዮች እንድንሆን ተደርገናል። የተስፋ ቃል አለን። እዚህ ጋር ደግሞ ኢየሱስ ክርስቶስ የሞተልን ለዘላለም ሕይወት ብቻ በዚህ ዓለም ለምንኖረው ለዚህ ዓለም ራሱ ላለው ክፋት ላለው ነገር ሁሉ ራሱን ሰጥቷል። ራሱን የሰጠው ከዚህ ዓለምም ሊያድነን ነው። አሁን ከምኖርባት ዓለም ራይት ነው። ዛሬ ከምኖረው ዛሬ አሁን ይህን ሰከንድ ምን ብሎኛል? አድኖኛል። እና ስለዚህ ነው የዳንኩት። ይሄንን በውስጥ የመጣው ለምንድን ነው?
ብዙ ጊዜ ጸሎት ሲደረግ ብዙ ክርስቲያን ይቅርታ ባለማድረግ ቂም በመያዝ ክርስቲያን ሆኖ ጌታን አውቆ ልክ ዓለማዊ ሰው ፍጥረታዊ ሰው በሚመላለስበት ድካም ሲመላለስ ይገኛል። ያ ከየት መጣ ብለን ስናይ እንዴት የመለኮት ባህሪ ተካፋይ ሆነን እንዴት በዚህ ሁኔታ ልንመላለስ እንችላለን? ከተካፈልን የት ነው ያለው? ለምንድን ነው አክሰስ ያልተደረገው? ለምንድን ነው እነዚህ ሰዎች አክሰስ ማያደርጉት? ለምንድን ነው እኔ አክሰስ ማላደረገው? ለምንድን ነው እናንተ አክሰስ ማታደረጉት? ለምንድን ነው ይህ ሁሉ ኪዮስ የሚፈጠረው? ልክ እንደ ፍጥረታዊ ሰው ልክ በዚህ ዓለም እንደሚኖር ሰው ጌታ ኢየሱስ ክርስቶስን ያላገኘ ይህን ሁሉ መድኃኒት እንግዲህ ከዓለም ክፋት እንዳልዳነ ሰው አክት እያደረግን የምኖርባቸው ምክንያቶች ምንድን ናቸው? ባህሪውን ተካፍዬ እሱ አፍቃሪ ከሆነ እኔ አፍቃሪ ነኝ። በቃ ፍቅር አንድ የተሰጠኝ የባህሪው ተካፋዮች ናን ስላችሁ ባህሪው ነው እንጂ አምላክነቱን እያልኩ አይደለም። እኛ we are like God like እግዚአብሔርን እንመስለዋለን። በምን? በባህሪ ነው የምንመስለው። ኢየሱስ በዚህ ምድር ላይ እንደተመላለሰ እኛም ያ ኬፓቢሊቲ የአቅም ምንድነን ተካፍለናል። የአቅም ግን አሁን እግዚአብሔር በአንድ ጊዜ ሁሉም ቦታ የመገኘት አቅም አለው። እሱን አይደለም ባህሪውን አሁን እግዚአብሔር ታጋሽ ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር የምንላቸውን ወይም ደግሞ የመንፈስ ፍሬ ብለን የምንጠራቸውን እንዳለ እነዛን እንዳለ ምን አድርጎናል? አካፍሎናል፣ ሰጥቶናል። መካፈል ማለት ድርሻ ወስደናል። የሚገባን ያህል ከእግዚአብሔር ተካፍለነዋል። ስለዚህ እሱን እንዴት አድርጎ አካፈለን ሲል ሄደን አይተነዋል በተስፋ ቃል። አሁን እሱ ለምንድን ነው ማይገለጠው? ለምንድን ነው ክርስቲያን ሆነን ይቅር ማለት ያቃተን? ለምንድን ነው ጌታ ኢየሱስን አውቀን በፍቅር መመላለስ ያቃተን? ለምንድን ነው ጌታ ኢየሱስን አውቀን በጎነት፣ ቸርነት የሚባሉት እነዛ የመንፈስ ፍሬዎች ሁሉ እንዳይገለጡ ምክንያትና ጠንቅ የሆነው ምንድን ነው? ያ ባህሪ እንዳይወጣ ምክንያት የሆነው ምንድን ነው የሚለውን ነው የምናየው። እና ብዙ ጊዜ ምንድን ነው የእግዚአብሔርን ቃል በትክክሉ ባለመረዳት፣ የእግዚአብሔርን የልቡን ሀሳብ በትክክል ባለመረዳት ነው ብዙ ጊዜ ሰዎች ምን ስናደርግ እንገኛለን? ፍቅር ስጠኝ እያለ ስንለምን እንገኛለን። ፍቅር ስጠኝ፣ በቃ ይቅር እንድል እርዳኝ፣ እንደዚህ አርገኝ። ግን ኦልሬዲ የእግዚአብሔር ቃል ደግሞ ሲናገር ተደርጋችኋል። የተስፋው ቃል ምን ተሰጥቶኛል? የባህሪው ተካፋይ ነኝ። ስለዚህ ምንም ለምኜ የሚቀበለው ነገር የለም። በዚህ አቅጣጫ ከእኔ የሚጠበቀው ያን የተስፋ ቃል ኤክሰርሳይዝ እንዴት ነው ማረገው? እንዴት ነው የምገልጠው? የተሰጠኝን ይሄ ባህሪ መለኮታዊ የሆኑ ባህሪያቶችን እንዴት ነው የምገልጣቸው የሚለውን ነው መጠየቅ ያለብኝ እንጂ አሁን በጾም በጸሎት የምጸልይበት የምቀበልበት ሲዝን ላይ አይደለሁም። ስለዚህ ለመገለጥ ምንድን ነው ማድረግ ያለብኝ? ይህን የተስፋ ቃል በምንድን ነው ይሄ መንፈሳዊ ዓለም ይሄ መለኮታዊ የሆነ የተስፋ ቃል እንዴት ነው አክሰስ የሚደረገው ብለን ስንል እና ስንጠይቅ ምን የሚለውን መልስ እናገኛለን? በእምነት ነው አክሰስ ማድረገው። እምነት ደግሞ ኤክሰርሳይስን ይጠይቃል፣ ልምምድን ይጠይቃል። ግን ብዙዎቻችን ያንን ልምምድ ስለማንፈልግ ለዛ ነው ከመንፈሳዊ ዓለም ውስጥ ያለንን ብቃት የተደረገነውን የተሰጠነውን ሁሉ ማውጣት የሚያቅተን። ለምንድን ነው? እምነትን ስለማንጠቀም ነው። የእግዚአብሔር ቃል ሲናገር እግዚአብሔር ደስ የሚሰኘው በእምነታችን እንደሆነ ይነግረናል። ለምን መሰላችሁ? ሁሉ ነገር መንፈሳዊ ዓለም ላይ ያለቀ ስለሆነ እኔ በፍቅር እንድመላለስ ኦልሬዲ ተሰጥቶኛል። እኔ አክሰስ ማድረግ ነው ያለብኝ በእምነት። እምነት ከምንድን ነው የሚጀምረው? አለኝ ከማለት ነው የሚጀምረው። ታሪኩን ማቴዎስ 25 ላይ ያሉትን ሄደን ስናያቸው ራሱ መክሊት ሰጥቷቸው ሄደ አይደለ? ጌታቸው ሄደና ወደ ሩቅ ሀገር ሄደ ይላል። ተሰጣቸው። አንደኛው ሲመጣ 5 አድርጎ ጠበቀው። ወደ ጌታ ደስታ ግባ አለው። አንደኛውን ሲጠይቀው 3 አድርጎ ጠበቀው። ወደ ጌታ ደስታ ግባ አለው። ወደ ጌታ ደስታ ለመግባት እግዚአብሔር ወዳዘጋጀልን ለመግባት ያ የተሰጠንን መክሊት የማብዛት አቅም እኛ ጋር አለ። ያም ደግሞ እምነት ነው። ስለዚህ እነዛ ሰዎች ሰጥቷቸው ነው የሄደው። እነሱ ግን ያ የተሰጣቸውን ነገር ቁጭ አላረጉትም። ሄደው ነገዱበት፣ ሸመቱበት፣ አወጡበት፣ አስገቡበት። እንደዚህ ሲያደርጉት በዛ። ኢየሱስም የነገረን እኔ ሕይወት ሊሆንላችሁ መጣሁ፣ የሚበዛ ሕይወት እንደሰጠን ኢየሱስም ነግሮናል።
ስለዚህ እኛ ጋር ያለው ነገር እንዳለ መብዛት አለበት። የሚበዛው ግን በእምነት ነው። ለምን? የተስፋ ቃል ነው ያለን። ያንን የተስፋ ቃል ይዘን የተሰጠን ነገር እንዳለ አምነን አውጥተን መጠቀም አለብን። ተሰጥቶኛል፣ ተካፍያለሁ የሚል አቅም የሚል እውነት እኔን በደንብ አድርጎ ሊይዘኝ ይገባል። ገና የምቀበለው ነገር የለም። ይሄን በእምነት ነው። ስለዚህ እንዴት አድርጌ ነው በእምነት አሁን እዚህ ጋር እንዳለው መክሊቱን ቀብሮ የጠበቀው ሰውዬ ምንድን የሆነበት? ተሰጥቶታል እኮ እዛ ጋር ሲናገር ጌታው ምን አለ? ላለው ይልና ምን ይላል? ይጨመርለታል፣ ይበዛለታልም። ለሌለው ግን ያ ያለው እንኳን ምን ይልበታል? ይወሰድበታል። አሁን ብዙ ክርስቲያን የለኝም፣ ፍቅር የለኝም፣ እንደዚህ የለኝም፣ ይሄ የለኝም፣ እኔ እንደዚህ የለኝም፣ እንደዚህ የለኝም፣ የለሽም። ያለው እንኳን ይወሰድና ጥላቻ ውስጥ፣ ቂም ውስጥ፣ በቀል ውስጥ፣ ንዴቱ ውስጥ፣ ቁጣ ውስጥ፣ ይቅር አለማለት ውስጥ እንገባለን ማለት ነው። እንዴት እግዚአብሔር ባህሪ ተካፋዮች ሆነን። ስለዚህ በመጀመሪያ ምን ያስፈልጋል ማለት ነው? አለኝ። ያ ያለኝ ነገር ምንድን ነው? ይጨመራል። ደግሞ እምነት ስጨምር ይጨመራል፣ ጸጋ ይጨመርበታል። ከዛ እያለ ምን ያለ ኤክሰርሳይዝ ማድረግ አለብኝ፣ ማሳደግ አለብኝ። ስለዚህ ማመን ነው ከኔ የሚጠይቀው። ምሰራው ስራ የለም። እምነቴን ምንድን ነው መጨመር ነው ያለብኝ፣ እንደተሰጠኝ መጀመሪያ። ከዛ የተሰጠኝን ነገር ምንድን ነው ማድረግ? የተካፈልኩትን ነገር ሄጄ እነግድበታለሁ። መካፈል ማለት ቀላል ነገር አይደለም። አሁን ቴዶ እዚህ ጋር 1 ሚሊዮን ብር ቢኖረውና አርሴማ አካውንትሽ ውስጥ 500,000 ብር አስገብቼልሻለሁ ቢለኝ ቢያካፍለኝ እንበል እንግዲህ አለው አካፈለኝ። ሲያካፍለኝ እኔ ጋር ምርጫ አለ። አንደኛው ምርጫ ያንን 500,000 ብር አካውንት ውስጥ ቁጭ አድርጌው እኔ በዛ በለመድኩት ኑሮ በድህነቴ በማጣቴ የመኖር መብት አለ። ምርጫው የኔ ነው። ያን 500,000 ብር ደግሞ አውጥቼ ነግጄ አብዝቼ ከዛ ደግሞ መልሼ ቴዶን የመባረክ ደግሞ አቅም አለኝ ማለት ነው። ስለዚህ እግዚአብሔር ዘር ነው የሰጠን። ሁሌ ያ የተሰጠንን ዘር የማብዛት አቅም እኛ ጋር አለ። ያም ደግሞ እምነት ነው። ያንን ደግሞ እንድንለማመደው የእግዚአብሔር ፍቃድ ነው። የሚደሰተውም እግዚአብሔር በዛ ነው። እግዚአብሔር ቃል ሲናገር እዛው ዕብራውያን ላይ እምነት ይልና ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ስለዚህ ያንን የተስፋ ቃል አላየነውም፣ ግን ተሰጥቷቸዋል ሲለን ያንን የምንረዳበት አቅም ነው ማለት። ስለዚህ ተሰጥቶኛል፣ ተስፋ አደርጋ ይሄ ነገር እኔ ጋር አለ፣ ዛሬ ግን ይወጣል ብዬ ምንድን ነው ተስፋ ስለማደርገው ነገር ስለዛ ነገር መሳሪያዬ እምነት ነው። ከዚህ የማላየውን ያን እኔ እኮ ማየው ጥላቻ ነው። ስጋዬ አክት ማድረግ የሚፈልገው በቁጣ ሊሆን ይችላል። ግን ያ የማላየው ደግሞ የእግዚአብሔር ፍቅር በልቤ እንደፈሰሰ እንግዲህ ሮሜ 5 ላይም ሄደን ስናይ እንደዛ ነው የሚለው። በተሰጠን መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍ በልቤ ፈሷል። ስለዚህ ነው የሚጠበቅብኝ ምንድን ነው? ልቤ ውስጥ ያለውን ነገር ኢቭን የቦዲ ስትራክቸራችን ስረዳ የተረዳውበት መንገድ ቦዲያችን ውስጥ ልብ የሚባለው ማዕከላዊ ነው አይደለም? ብለድን ፓምፕ እያደረገ ወደ ሁሉ ጋር ያሰራጫል አይደለም? ወደ አይምሮ፣ ወደ እግር፣ ወደ እጅ፣ ወደ አይን፣ ወደ ጆሮ። ስለዚህ ይሄ ልቤ ላይ ያለ ነው። ይሄ የመለኮት ባህሪ መካፈል፣ መለኮት ውስጥ ያለው ነገር ሁሉ ያካፈለኝ ነገር ሁሉ ምን ውስጥ አለ? ልቤ ውስጥ አለ። ስለዚህ ልቤ ውስጥ ያለውን ነገር ምንድን ነው ማድረግ ያለብኝ? በእምነት ወደ አይምሮ ያመጣዋለሁ። በዛ ማሰብ ጀምራለሁ። በእምነት ወደ አይኔ ሳመጣው ልክ ልባችን ደሙን እየረጨ በአካላታችን ሁሉ እንደሚያሽከረክረው አሁን ከኛ የሚጠበቀው በእምነት ያ የተነገረ ልባችን ውስጥ የተቀመጠውን ነገር ምን ማድረግ ነው? ማውጣት። ስናወጣው አይምሯችን በዛ ነገር ነው የሚያስበው። አይናችን ሳይ በዛ ነው የሚያየው። ጆሮአችን ሲሰማ በዛ ውስጥ ነው የሚሰማው። እግራችን ሲራመድ በዛ ውስጥ ነው። እጃችን መስጠት የሆነ ነገር ማድረግ ሲፈልግ በዛ ውስጥ ነው አክት የሚያደርጉ። ስለዚህ ልባችን ውስጥ የተቀመጡ ነገሮች ማለት ነው እኛ በእምነት ካወጣናቸው ምን ይሆናል ማለት ነው? መላ ነገራችንን ይቆጣጠራል። ሀሳባችን፣ ድርጊታችን፣ አካሄዳችንን፣ አበላላችን፣ አስተያየታችን፣ አሰማማችን ሁሉ ይቀየራል። ያንን ለማድረግ ግን መጀመሪያ አለኝ፣ ፍቅር አለኝ። የእግዚአብሔር ፍቅር እኔ ውስጥ አለ። ይሄ የሚባለው ፍቅር እግዚአብሔር እኔን የወደደበት ፍቅር እኔ ውስጥም አለ።
እግዚአብሔር ቸርነት ያደረገበት ፍቅር እኔ ውስጥ አለ። ምሳሌ የምወስደው ፍቅርን እያልኳችሁ ነው እንጂ የእግዚአብሔር ቃል ሲናገር ገላትያ 5 ላይ ነው ያሉት የመንፈስ ፍሬዎች። እነሱ ሁሉ ማለት የመንፈስ ፍሬ ናቸው። እንግዲህ ፍሬ ማለት የሚታይ ነው። ሁሉ ነገር ፕሮሰሱ አልቆ ከስር ምግብ አምጥቶ ወደ ግንዱ ወስዶ ከዛ በኋላ ምንድን ነው የሚባለው? አበባ ማውጣት ካለበት አበባ፣ ቅጠል ማውጣት ካለበት ቅጠል አውጥቶ ከጨረሰ ሁሉም ፕሮሰስ ከጨረሰ በኋላ ነው ብርቱካን ከሆነ ብርቱካን የምናየው፣ ማንጎ ከሆነ ማንጎ የምናየው። የሆነ እድገቱን ጨርሶ ነው። ፍሬ የሆነ ፕሮሰስ አልፎ የሚወጣ ነገር ነው እንጂ ዝም ብሎ ብቅ የሚል ነገር አይደለም። ልክ እንደዛ የመንፈስ ፍሬም እንደዛ ነው። እምነት የሚባለውን ነገር ከዛ በኋላ ቃሉን እየመገብን እምነት እያደረግን ተሰጥቶኛል እያልን ፕሮሰስ አድርገን የምናወጣው ነገር ነው። ስለዚህ የመጀመሪያው ስቴፕ ምንድን ነው? አለኝ ከማለት ይጀምራል። አለኝ ብለን ያንን ነገር ኤክሰርሳይዝ ለማድረግ ስንነሳ ምን ይላል? ይጨምራል። ዛሬ የሆነ ሌቭል ላይ ከደረስን ነገ ደግሞ ልምምድ ስናደርግበት ይጨምራል። ከነገ ወዲያ ከዛ ደግሞ ይበዛልናል። ምን ይሆናል? ላይፍ ስታይላችን ይሆናል። በቃ ኖርማል ይሆንብናል። ስለዚህ ከኔና ከእናንተ የሚጠበቀው እግዚአብሔር ኤክስፔክት የሚያደርገው እንድንጸልይ ሳይሆን ተነስተን በእምነት እነዚህን ነገሮች እንድንለማመዳቸው ነው። ጾም ጸሎት እንዲንዝባቸው አይደል። በቃ አለኝ። ስለዚህ አይ ካን ዱ ኢት። በቃ ለዛ ነው አይ ካን ዱ ኤቭሪቲንግ ትሩ ክራይስት። ስለዚህ በተሰጠኝ በዚህ ክራይስት በመለኮት ባካፈለኝ በዚህ መንፈስ አይ ካን ዱ ኢት። የሚጠሉኝን እወዳለሁ። ምሳሌ ማድረገው ያው እሱ ቀለል ስለሚል ብለን ያንን ልክ ጋይድ ላይክ ልክ እግዚአብሔርን የሚመስል ህይወት መኖር እንችላለን። እንደውም ባልንጀራህን ይልና እኔ ይገርመኝ ነበር። ባልንጀራህን እንደ ራስህ ውደድ ይላል እግዚአብሔር ቃል። ባልንጀራ የሚወደደው እንደ ራስ ነው። ስለዚህ የሚቀድመው እኔ ራሴን መውደዴ ነው። ራሴን እንዴት ወደዋለሁ ብዬ ስጠይቅ ደግሞ ራሴን እንኳን መወደው በጌታ በኢየሱስ ክርስቶስ ያለኝን እውነት ሳቅ ነው ራሴን መውደድ የምችለው መቀበል የምችለው። ሁል ጊዜ ኮንፌስ የምናረጋቸው እኔ በክርስቶስ ምን ኩነኔ የለብኝም፣ በአምላክ መንፈስ ታጥቤያለሁ፣ ተቀድሻለሁ፣ ጸድቄያለሁ፣ እኔ ጻድቅ ነኝ ሲል እኮ ለእኔ እኮ ነው እየነገርኩት ያለው። ሰማይማ ኦልሬዲ እኔን በዛ ፍቅር ምን እያልኩ ነው? ኢንቨስት አድርጌ ራሴን እየወደድኩበት ነው። ከዛ ያን ኢንቨስት አድርጌ በዛ ፍቅር ራሴን ከወደድኩኝ ቴዶ ጋር ስመጣ በዛ ፍቅር ነው ቴዶን ልወደው የምችለው። ያ ደግሞ እምነትን ይጠይቃል። በዛ ፍቅር እሱን ለመውደድ እምነት ነው የሚጠይቅ፣ ስራ አይደለም። ምንም የምሰራው ነው ግን ማመን ነው። በቃ ለእኔ የተደረገው ለእሱ ተደርጎለታል። እዛ ጋር ፓስተሩ እየሳተ እያየሁት የሆነ ነገር ሮንግ ነገር እያደረገ ይሄ ሰውዬ እኮ ለእኔ የተደረገው ፍቅር ለእሱ ዲዘርቭ አድርጎታል፣ አይገርምም ብዬ ልደሰት ላመሰግን። ስለዚህ አይኔ ሲያይ ያን ሰው የሚያየው በዚህ ፍቅር ውስጥ ነው። ይሄን ግን በእምነት ነው ማደርገው። ፊል ላላረገው እችላለሁ በአምስቱ ሴንሶቼ፣ ግን ምንድን ነው እለማመደዋለሁ። ከዛ ኤቭሪዴይ ኤክሰርሳይዝ ሳደርግ ወይም ስለማመደው ጡንቻ እያወጣው ምን እያልኩኝ ከዛ ወደ ፍሬ ይነታል። ፍሬ ካፈራው በኋላ በቃ አለቅ። ከዛ ደግሞ ምንድን ያለማቋረጥ ፍሬ ማፍራት ተጀምራለሁ ማለት ነው። እና የመንፈስ ፍሬ ብሎ ሲለን ሁል ጊዜ እነዚህ ፍሬዎች የሚፈሩት በማመን ነው እንጂ በጸሎት ብዛት አይደለም፣ በጥያቄ ብዛት አይደለም። አሁን ኤክሰርሳይዝ የምናደርግበት ጊዜ ነው፣ የምንለማመድበት ጊዜ ነው። እምነትን የተሰጠንን ያ የተስፋ ቃል በእምነት ተረተን የምንወጣበት ጊዜ ነው። የእግዚአብሔር ቃል የምወደው የእግዚአብሔር ቃል አለ። ኢቨን አጋንንት ሲሰራ ስናይ ብዙ ጊዜ አጋንንት የሰውን ልብ ነው የሚይዘው ሄዶ ልባቸውን በቃ ልብ ላይ ነው የሚሰራው አተኩሮ። ለምንድን ነው ያ የሚሆነው? ልብ ላይ ህይወት ስላለ ይህን ስለሚያውቅ እግዚአብሔር ቃል ሲናገር ምሳሌ ላይ እንደዛ ነው የሚለው። ለሚያገኟት ህይወት ለስጋቸው ሁሉ ፈውስ ነውና ይልና አጥብቀህ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና። ያ ቃል ህይወት ከዛ እንደሚወጣ፣ የምናወራው ነገር ከዛ እንደሚወጣ፣ የምንሰማው ነገር ከዛ እንደሚወጣ፣ የምናየው ነገር ከዛ እንደሚወጣ ስለሚያውቅ የምናስበው ቀድሞ ልብን ነው አፍኖ የሚይዘው። ኢቭን
ነፃ እንኳን እየወጣ ሰው ልቡን በጣም አሞት ፍቆት ምናምን ከዛ ውስጥ ነው የሚወጣው። ይገርመኛል። ልብ ውስጥ ያልተደረገልን ነገር የለም በክርስቶስ ኢየሱስ። ምንም ነገር ማውጣት ብንፈልግ ሁል ጊዜ ቴዶም እዚህ ጋር ከኢነር ማን ማለት በቃ ከኢነር ማን የሚወጣው በእምነት ብቻ ነው። አለኝ ብዬ ጀምራለሁ፣ ከዛ በኋላ ነው የሚወጣው። ያን የተካፈልኩትን መለኮታዊ ባህሪ ሁሉ የምገልጠው የማወጣው በእምነት ነው ማለት ነው። ስለ እምነት ደግሞ የእግዚአብሔር ቃል ሲናገር እምነት ይልና መስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል ምን ታያለው ብዬ ያንን ስሰማው ወደ እምነት ይመጣል። ያ የተስፋ ቃል የተሰጠኝ የተስፋ ቃል አለ። ተስፋ የማደርገው የተስፋ ቃል አለኝ። ምን የሚል እንደተሰጠኝ እንደተደረገልኝ። ታዲያ በመንፈስ ቅዱስ አማካኝነት ይህ ፍቅር ልቤ ላይ ፈሶ ምን ላደርገው ነው? ታዲያ ስለ ፍቅር እንግዲህ እግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 13 ላይ ይነግረናል። ያ ፍቅር የኔና የእናንተ ፍቅር አይደለም። ይሄ ምድር የምትለማመደው ፍቅር አይደለም። የጋድ ካይንድ ፍቅር ነው፣ የእግዚአብሔር ፍቅር ነው። ያንን ፍቅር ታዲያ እንዴት አድርገን በልባችን አፍስሶታል። እሱን ለመለማመድ አለን ብለን ማመን ይጠበቅብናል። በደልን የማይቆጥር ሁልጊዜ መንፈስ ቅዱስን የምናሳዝነው በደልን ስንቆጥር። መንፈስ ቅዱስ መንቀሳቀስ የሚያቅተው ሰዎች በቂም፣ በበቀል፣ በጥላቻ፣ በይቅር አለማለት ሲሞሉ መንፈስ ቅዱስ ራሱ ኤክሰርሳይዝ ማድረግ አይችልም፣ መንቀሳቀስ አይችልም። ስለዚህ ልባችን የምንጠብቀው ለራሳችን ጥቅም ነው። የምንጠብቀው ደግሞ ልባችን ውስጥ እግዚአብሔር ምኑን አፍስሷል? ፍቅሩን አፍስሷል። በማማካኝ በመንፈስ ቅዱስ አማካኝ። ስለዚህ አውጥቼ መጠቀም አለብኝ። ወደ አስተሳሰቤ ማምጣት አለብኝ። እኔ በእምነት ወደ አይኔ ማምጣት አለብኝ። ወደ ጆሮዬ ማምጣት አለ። ይሄ እኔ ስራ ነው። ኦልሬዲ ተሰጥቶኛል። የተሰጠኝን ነገር ማውጣት መጨመር ምችለው እኔ ነኝ ማለት ነው። ካልተጠቀምኩበት ቁጭ ብዬ ልክ እንደ ፍጥረት እንደ ኖርማል ሰው ጌታን እንደማያውቅ ሰው ኤግዛክትሊ ካራክተር እያሳየው ኤግዛክትሊ ንግግር እያሳየው ኤግዛክትሊ አስተያየት እያሳየው ቀጥላለሁ ማለት ነው። እኔ እኮ ይቅር ማለት አልችልም እላለሁ ማለት ነው። እኔ እኮ እንዲህ ማድረግ አልችልም። የቃሉ ደግሞ ትችያለሽ ምን ብሏል? ሰጥቻለሁ። የሚያስፈልገውን ሁሉ ቅድም ምን ብሎ እግዚአብሔርን ለመምሰል ምን ተብላችኋል? አንብቤላችኋለሁ። አሁንም አነበዋለሁ። ሁለተኛ ጴጥሮስ ምን የመለኮት ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን። ተሰጥቶኛል፣ ተሰጥቷችኋል። ስለዚህ እንዲሰጠን የምንጸልየው ጸሎት የለም። አሁን ተነስተን የእምነትን እርምጃ መውሰድ ብቻ። በቃ ተደርጊያለሁ፣ ተሰጥቶኛል፣ ይሄም ተሰጥቶኛል። በልቤ በመንፈስ ቅዱስ አማካኝነት ፍቅሩን ምን ብሏል? አፍስሷል። ምን ላረገው? ኢንቨስት ላረገው። ምን ላረገው? ላወጣው። ምን ላረገው? አጠገቤ ያለውን ወንድም ልወድ። ለዛ ነው እግዚአብሔርን እወዳለሁ የሚል ወንድሙን ግን የሚጠላ ውሸታም ነው ተብሏል። ስለዚህ ለምንድን እግዚአብሔር ሳይሰጥ ጠይቆን አያውቅም። ውደድ ካለ ተሰጥቶ ነው። አቅም ተለቆ ነው። ፍቅር ተሰጥቶ ነው። ከኛ የሚጠበቀው ሁሌ መንፈሳዊ ዓለምን አክሰስ ለማድረግ እምነት ብቻ ነው። ማመን ብቻ። መጀመሪያ አለኝ ብሎ ማመን፣ ከዚያ ያለኝን ነገር ደግሞ ኤክሰርሳይዝ ለማድረግ መውጣት ነው ከኔ የሚጠበቀው። እና እኛ የባህሪው ተካፋዮች ነን። ክርስቶስን ልንመስለው፣ በንግግር ልንመስለው፣ በአካሄድ ልንመስለው፣ በኑሮ ልንመስለው፣ በህይወት ልንመስለው። የእኛ ነገር እዚህ ምድር ላይ በፍጹም የለም። በቃ ሊኖርም አይችልም። ኢየሱስን ካልተመቸችው እኔና እናንተን አትመችንም። ኢየሱስን ካልወደደችው እኔና እናንተን አትወድም። ስለዚህ ከዚህ ምድር ላይ የምንቀበለው ምንም ፍቅር የለን። የዚህ ፍቅር ሰልፊሽ ነው፣ ራስ ወዳድ ነው። የዚህ ምድር ፍቅር ሰዎች ቢወዱን የሆነ ነገር ስላረግንላቸው፣ የሆነ ቀን ባናረግላቸው ያ ፍቅር ይቀዘቅዛል፣ ይተውታል። የሆነ ነገር አቅቶን ብንደክም የሆነ ነገር የሆነ ይቀዘቅዛል፣ የሆነ ነገር ይሆናል። የዚህ ምድር ፍቅር እንደዛ ነው። የእግዚአብሔር ፍቅር ግን ሁል ጊዜ አክቲቭ ነው። ሁል ጊዜ በደልን ሳይቆጥር ምን አይነት እፎይታና እረፍት እንዳለበት እንግዲህ ሄጄ
ላንብበው ትንሽ። ፍቅር ይልና ይታገሳል፣ ቸርነትንም ያደርጋል ይላል። ፍቅር አይቀናም ይላል። ፍቅር አይመካም። የዚህ ምድር ፍቅር እኛ እንኳን እንላለን እንዲህ እኮ ያረኩላት እኔ ነኝ። እግዚአብሔር ክርስቶስ አንድያ ልጁን ሰጥቶ ክርስቶስን ሰጥችሽ ብሎ አንድ ቀን እንኳን ማናችንም ጠይቆን አያውቅም። አሁን አንቺ እንዲህ ታደርጊያለሽ፣ በዚህ መመላለስ ነበረብሽ ብሎ አንዳችንም ጠይቆን አያውቅም። እኛ ግን ብንሆን እኔ እንዲያርጌልሽ እንዲህ የደከምኩበት እንዲያያችሁ ራስ ወደ ስለ ራስ ነው የሚያስብ። እኔ እንዲያርጌ አንቺ እንዴት የሚል ለዛ ነው ይሄን የምናገረው። ይሄ ፍቅር የእግዚአብሔር ፍቅር ነው እንጂ የሰዎች ፍቅር ይሄ ምድራዊ ምን ለማመደውን አይነት ፍቅር እያወራን እንዳልሆነ እንድናቀው ክሊር እንዲሆን ነው። እና ይሄ ፍቅር የሚታገስ ቸርነትንም የሚያደርግ የማይቀና የማይመካ የማይታበይ የማይገባውን የማያደርግ የራሱን የማይፈልግ ኢቨን ስትወዱ በደል ስንይዝ እኮ ለራሳችን እኮ ተቆርቁረን ነው። ይሄ ፍቅር ግን የራሱን አይፈልግም፣ የማይገባውን አያደርግም፣ አይበሳጭም፣ ከዛ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል እያለ ይነግረናል። ከዛ ደግሞ ፍቅር ለዘውትር አይወድቅም ይለዋል። ሌላው ነገር ሁሉ ቢሻር ይሻራል። ትንቢትም ተነግሮን ሲፈጸም ይሻራል። ልሳኖች ቢሆኑ ይሻራል ይላል። እውቀትም ካወቅነው በኋላ ወይን ዊአርዳን ይሻራል። እሱም ሁሉ ነገር ተያይዞ ሶስቱ ይጸናሉ ይልና ፍቅር ግን ከሁሉ የበለጠ ነው የሚለው። ይሄ ነገር በእኔና በእናንተ ልብ ውስጥ በመንፈስ ቅዱስ አማካኝነት ፈሷል። ስለዚህ ይሄን ለማውጣት እኔና እናንተ በእምነት ነው ኤክሰርሳይዝ የምናደርገው። ፋይት ከስጋችን ጋር ፋይት አለብን። ይሄን ለማውጣት የመጀመሪያው የመንፈስ ፍሬ ፍቅር ነው። ከዛ በኋላ ነው ሌሎቹ የሚቀጥሉት። ዋንስ ዊ አቺቭ ይሄንን ሌላው ነገር እዛ ውስጥ ነው ያለው። ይሄን ኤክሰርሳይዝ ካረግን ሌላውን ነገር እዛ ውስጥ ነው የምናገኛቸው ማለት ነው። እና ይሄ ፍቅር ይሄ የመለኮት ባህሪ በእኔና በእናንተ ውስጥ መንፈስ ቅዱስ አካፍሎናል ባህሪውን። እኔና እናንተ ደግሞ የመግለጥ ኃላፊነት ነው ያለብን። አሁን እግዚአብሔር ኃላፊነቱን ጨርሷል። ስለዚህ ኤክስኪውዝ እያደረግን መንፈስ ቅዱስ ላይ ኤክስኪውዝ እያደረግን ጸሎት ያልተመለስም እያልን በጠላት ማታለል አንያዝ። ስለዚህ እናምልጥ። ሁሉ ነገር በእውነት ተሰጥቶናል። ቃሉ ነው የሚለው ሁሉ ነገር ሰርቶ ጨርሶ በአብ ቀኝ እሱ ቁጭ ብሏል። ከኛ የሚጠብቀው ኢንጆይ እንድናደርገው በእምነት ያ የተሰጠን ነገር በአምስቱ ሴንሶች በፍጹም ሴንስ ልናደርገው አንችልም። ይሄ ሲበድሉ ሴንስ እናደርገዋለን። ስንወዳቸው ሴንስ አድርገን አይደለም፣ ወስነን ነው። ስለዚህ ወስነን ነው አለ ብለን ወስነን እንለማመደዋለን። ከዛ በኋላ ያ ልምምድ ሲጨምር ወዴት ነው የሚወስደን? ላይፍ ስታይላችን ነው የሚሆነው እና በዛ ልንገለጥ ኢቭን የሚገርመው የመንፈስ ፍሬ ከሄዳችሁ ውስጥ እምነት ራሱ የመንፈስ ፍሬ ነው። እምነት ራሱ የመንፈስ ፍሬ ሆኖ ተቀምጧል። ይሄንን ራሱ የምናመጣው በማመን ነው። ኦልሬዲ ተካፍለናል። ያ የተካፈልነው ነገር መውጣት አለበት፣ መገለጥ አለበት። ልባችን ውስጥ ተቀምጧል። ከልባችን ወደ ተለያየ አቅጣጫ መሄድ አለበት። አይምሯችን በዛ በተሰጠው በዛ ማሰብ አለበት። አይናችን በዛ ማየት አለበት። ጆሮአችን በዛ መስማት አለበት። ያለበለዚያ እንደ ማንኛውም ፍጥረታዊ ሰው እያኗኗርን እንቀጥላለን ማለት ነው። እያዘንን እየተበሳጨን መንፈስ ቅዱስ በውስጣችን ይኖራል እያዘነሱ። ምክንያቱም እናንተ ለልጃችሁን እንኳን ቴኬር አድርጋችሁት ሁሉን ነገር አሳድጋችሁት ዲያፐር ቀይራችሁለት ምን ብላችሁ አሳድጋችሁ የሆነ እድሜ ላይ ሲደርስ አይ ብሎ ቢሄድ ፋሚሊውን ብለን እናዝናለን እኛ እንኳን እንደሰው። እሱ ደግሞ ጥብጥብ አድርጎ አሳምሮን መንፈሱን በእኛ ውስጥ አስቀምጦ ከኛ ኤክስፔክት የሚያደርገው እንድናምነው ነው። አድርገህልኛል፣
አሁን ደግሞ ይሄን ነገር እኔ አውጥቼ እጠቀመዋለሁ። አለ አካውንቴ ውስጥ አለ፣ ልቤ ውስጥ አለ። አሁን እመነዝረዋለሁ፣ አበዛዋለሁ። መውደቅ አለ፣ መነሳት አለ። መውደቅ አለ፣ መነሳት አለ። አንድ ሰው ቢዝነስ ሲሰራ ይወድቃል፣ ይከስራል፣ ወይ እኩል ያመጣል፣ ወይ ደግሞ ያንስበታል፣ ወይ ይጨምርበታል። እንደዛ እያለ ግን በየሲዝኑ ምንድን ነው የሆነ ነገር እያመጣ ይሄዳል፣ የሆነ ፍሬ እያመጣ ይሄዳል። ከዛ የአመቱን ድምር ሲመጣ ኦኬ እንትን አልኩኝ። አሁን የአመቱን ድምር ግምግም አድርጎ ሲይዘው ምን አድርጓል? የሰውዬ ቢዝነሱ ትርፋማ ሆኗል። እነዛ መክሊቱን ያልቀበሩት ሰዎች ሄደው የነገሩበት ሰዎች እንደዛ ናቸው። አሁን ቢዝነስ ላይ ስትሆኑ ሲዝን አለው። አሁን የሱቅ እየሰራን ሲዝን አለው። ልክ ረመዳን ከሆነ ሰው ሁሉ ሲዝኑ ወዴት ነው? ወደ ምግብ፣ ወደ ባለሁበት ሀገር ወደ ምግብ፣ ወደ ሌላ ነገር ስለሆነ ቢዝነሳችን ዳውን ነው የሚሆነው። ልክ ደግሞ ኢዱ እየተቃረበ ሲመጣ ሰዎች በቃ ወደ መግዛት ይመጡና እኛ የሌለ ምግብ ሁሉ ይረሳና እኛ የሌለ በቃ ያ ሁሉ ያጣነውን ሁሉ አምጥተን እንትን እንልበታል። ያጣነውን ሁሉ አንድ ጊዜ አምጥቶ በዛ ወቅት ይሰጠናል ማለት ነው። እና ሀይ ሲዝን ይሆናል። ልክ እንደዛም እንደዛ ነው። ያ የተሰጠንን ነገር በጣም አቺቭ አድርገን በጣም ተጠቅመንበት በእምነት አውጥተነው ተጠቅመን በጣም አቺቭ አድርገን ብዙ ፍሬ የምናመጣበት ሲዝን አለን። የሆነ ሲዝን አለ ደግሞ ነገሮች ሲዝናቸው ስላልሆኑ ፍሬያማማን ግን የዛ የአመቱን ድምር ስታመጡት የዛ ሉዝ ያደረግነውን አቺቭ ያደረግነው ተገናኝቶ ሲመጣ አንድ ላይ የአመቱ ላይ ትርፍ ነው የሚሆነው። ይህንን አትርፈናል፣ ይሄ ተተርፏል። ስለዚህ ለአንቺ ቦነስ ይሄ ይገባሻል፣ ለአንተም ከአመታዊ ትርፋችን እንደዚህ ይገባሻል ብለው እንዳለ ጨምቀው መስጠት ይጀምራሉ ማለት ነው። ቢዝነሱ ይሄን አትርፏል ተብሎ ከዚህ እናንተም ሼር አላችሁ ተብለን ይሰጠናል። ግን ሲዝን ነበረው። የሆነ ሲዝን ላይ በጣም በቃ እንዴት አድርገን ነው የምናመጣው ሴል ብለን የተጨነቅንበት ነገር ነበረ። የሆነ ሲዝን ላይ ደግሞ ሳንጨነቅ በጣም በድካም ውስጥ ሳለቸን ደከመን እያልን ደግሞ ታክተን የሰራንበት ጊዜ ነበረ። ስለዚህ እኛም ይሄን በእምነት ኤክሰርሳይዝ ስናደርገው ልንወድቅ እንችላለን፣ ግን እንነሳለን። ለዛ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜም ይነሳል። ሁሌ እኛ ህይወት ላይ መነሳት አለ። ስለዚህ እምነታችን ኤክሰርሳይዝ ስናደርገው ልንወድቅ እንችላለን፣ ግን ምንድነው እንነሳለን። ደግሞ ድጋሚ እንሞክረዋለን። ደግሞ ድጋሚ ከዛ ልክ ቶታላችን ሲመጣ ምንድነው አቺቭ አድርገናል ማለት ነው። ሄደን ስናየው ኤክሰርሳይዝ ከኛ ነው የሚደረገው፣ ከኛ ነው ልምምዱ የሚመጣው። እኔና እናንተን የምንለማመደው እንጂ እግዚአብሔር ሰርቶ ጨርሷል። እና ብዙ ጊዜ ሳይም በጣም ይጸልያል። ፍቅር ስጠን፣ የወንድሞች መዋደድ ስጠን። ሂድድት ሰጠኩ። እንደውም ይገርመኛል ይሄ ቃል ያነበብኩት ቦታ ላይ 2ኛ ጴጥሮስ ላይ ከታች ይልና እርስ በርሳችሁ ምንድን ነው የሚላቸው? ከታች ይላችኋል እርስ በርሳችሁ ቆይ ጄል አንበቡ እንደዚህ 18ን ጀምሮ እንደ ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉ ቃሉን ይናገራሉ ይላል። በስህተትም ከሚኖሩት አሁን የሚያመልጡትን በስጋ ሴሰኛ ምኞ ቆይ ሄጄ ላንብበው፣ ይቅርታ 2ኛ ጴጥሮስ 18 ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና በስህተትም ከሚኖሩት አሁን የሚያመልጡትን በስጋ ሴሰኛ ምኞት ያታልላሉ። ቃሉን ይናገሩታል፣ ከመጠን ይልቅ ይሉታል። ግን ምንድነው ኑሮ ስለሌለ ልክ በስጋዊ እንደ ፍጥረታዊ ሰው እየኖሩ ምን ይሉታል? ይኖሩታል። ስለዚህ ምንም ልዩነት የለም በህይወታቸው። ከዛ ደግሞ ከታች ደግሞ እንደዚህ የምትሆኑ ከሆነ ስለ ወንድማማችነት ሲናገር እርስ በርሳችሁ ተበላልታችሁ እንዳትጠፉ ተጠንቀቁ።
ስለዚህ እርስ በርስ መበላላትም ይመጣል ማለት ነው። ያንን ኤክሰርሳይዝ የማናረግ ከሆነ የተሰጠንን ያንን ያ መንፈስ ቅዱስ በልባችን ያስቀመጠውን የባህሪ ተካፋይ ያደረገንን ነገር የማንጠቀመው ከሆነ ኢቭን እርስ በርሳችን ተጠፋፍተን የምናልቅበት ነገር ይሆናል። ስለዚህ አሁን የብዙ ነገር እንግዲህ ሁላችሁም ቤተክርስቲያን ትሄዳላችሁ፣ የምታዩት ነገር ነው። ሶሻል ሚዲያው ላይ ጭቅጭቁ ምናምን የዚህ ውጤት ነው ማለት ነው። ስለዚህ አንድ ክርስቲያን የተሰጠውን ሳያቅ ምን ያደርጋል ማለት ይጸልያል፣ ጾም ጸሎት ይገባል፣ ተሰጥቶታል። ምን ላለማድረግ ኃላፊነት ላለመውሰድ። ስለዚህ እኔና እናንተ ኃላፊነት አለብን። ኦልሬዲ የተሰጠንን ነገር በእምነት የማውጣት ኃላፊነቱ የኔና የእናንተ ነው። የእኛ ህይወት ከምድር አይደለም የሚወጣው፣ ከልባችን ነው። ሁሉ ነገር ልባችን ላይ ተቀምጧል። ከልባችን አክሰስ ማድረግ ግን የእኛ ስራ ነው። አሁን ለምሳሌ እኔ የተማርኩት አንድ ነገር ስለ ልሳን፣ አሁን ልሳን መናገር ብፈልግ ተሰጥቶኛል። ልሳን ከሌለኝ ተሰጥቶኛል ብዬ አክሰስ ለማድረግ ሳምን ይመጣል። ራሴ ላይ የሞከርኩትን ነው የምነግራችሁ። ሁሌ ጥያቄውን ለምንድን ነው ልሳን አጭር የሆነው? ጸልይበታለሁ፣ እንደዚህ ያደርጋለሁ፣ በቃ እንዲረዝም ፈልጋለሁ፣ ግን ምንድን ነው ማድረግ ያለብኝ ብዬ ለካለኝ ብዬ ማመን ነው። ከዛ ኤክሰርሳይዝ አድርጉት፣ በራሴ ላይ ያደረኩትን ማለት ነው። እኔ ጸሎት አያስፈልግም አላልኩም። ጸሎት የሚያስፈልገው ለዚህ ለተካፈልነው ባህሪ ነው። ለማንኛውም በራሴ አሁን ያየሁት ምንድን ነው፣ ልሳኔ ጨምር ብዬ እኔ ጸልዬ አውቃለሁ፣ ግን ኦልሬዲ ተሰጥቶኛል። አክሰስ ማድረግ ግን አለብኝ። በምን? በእምነት። ልክ የእውነቴን ነው የምናገረው። ልክ አለኝ ብዬ ይሄን ዛሬ ይሄ ለእኔ የገባኝን እዚህ መጥቼ የማወራውን ነገር ራሴ ላይ ትላንትና አክሰስ አረኩት። ራሴ ላይ ሳደርግ ልሳኔ ጨመረ። 30 ሚኒትስ ቁጭ ብዬ በልሳኔ ምንም ሳልከፍት ጸሎቴን ጀመርኩ። ግን በአይምሮዬ በቃ ተሰጥቶኛል እያል ልሳኔ ከነበረበት ጨመረ ማለት ነው። ከዛ ማታም በቃ ራሴን በእምነት አለኝ፣ ተሰጥቶኛል፣ ሁሉ ነገር እኔ ጋር አለ። አክሰስ ነው ማድረገው። በእምነት አክሰስ አደርጓለሁ። አምኛለሁ። እምነት ደግሞ ከመስማት ነው። ሰምቻለሁ፣ አለኝ ብዬ እኔ ፉል ሆንኩኝ። ጠዋት ስነሳ የሌለ ዛሬ ጠዋት ሙሉ ጊዜ ሞር ዛን 1 አወር በማይቋረጥ ልሳን ጸልይኩኝ። ይህን አክሰስ ያደረኩት በእምነት ነው። በጣም ጾሜያለሁ፣ በጣም ጸልያለሁ፣ በጣም ጠይቄያለሁ። ግን ጸሎት ይሄን አልመለሰውም። ልክ እኔ ሳምን ግን ተለቀቀ። ይሄን የምናገረውን ነገር እኔ ራሴ ኤክስፒሪየንስ አድርጌ ራሴን አይቼበት ነው። እና ሁሉ ነገር በመንፈስ ዓለም ላይ አልቋል ስንባል አልቋል፣ በቃ ሰርቶ ጨርሶ። ግን አክሰስ እኔና እናንተ በምን? በእምነት። ጸሎት አያስፈልግም? ጸሎት ያስፈልገናል። ከአባታችን ጋር ሪሌሽንሽፕ ስለሚያስፈልገን፣ አባታችን ከኛ ጋር ማውራት ስለሚፈልግ። እንዴ እኛ እንኳን የፍጥረታዊ እናትና አባቶቻችን እንኳን ስንጠይቃቸው፣ ሄደን ስንጠይቃቸው፣ ስንጎበኛቸው፣ ቡና በግ የሆነ ነገር ታርዶላቸው ቤቱን ፏፏፏፏ ሄደን ስናረግላቸው ምን አይነት ደስታ ነው የሚሰማቸው? ምን ስላደረግን ነው? አስታውሰናቸው ከእነሱ ጋር ፌሎሽፕ ስላደረግን፣ ህብረት ስላደረግን። ልክ እንደዛ እግዚአብሔር የሚጠብቀው እንደዛ ነው። ጋድ እንዲሆነ ሉክ ወት አይ ሃቭ ዳን፣ ሉክ ይሄን እንዲያደርግ እኮ this is what he want from me። ሀብት ነው ልቤ ውስጥ ነው ያለው። በረከት ነው ልቤ ውስጥ ነው ያለው። ጤና ነው ልቤ ውስጥ ነው ያለው። ውጭ አይደለም የኛ ነገር ያለው። በሁሉ ህይወት የሚወጣው ቅድምም አንብቤላችኋለሁ። እንግዲህ ሴጣን መጀመሪያ የሚያደርገው የሚያጨነግፈው ምን የሚለው ምን በማድረግ ነው? ልብን በመያዝ ነው። ልባችንን ሲይዝ ሀሳባት ሁሉን ነገር ይቆጣጠራል። አንድ ሰው ስትሮክ ተመታ ሲባል ምንድን ነው የሚሆነው? ሽባ ይሆናል። እግሩ መሄድ አይችልም። ፓራል አይምሮ ማሰብ አይችልም። ሰምታችሁ አታውቅም? እሷ ምን ስትሮክ መቷት ነው። እና ስትሮክ ምንድን ነው? ልብ ነው እኮ የተመታ። ሌላው ነገር ሁሉ አብሮ ይመታል ማለት ነው። ልክ እንደዛ መንፈሳዊ ዓለም ላይም ልብ እያለ የሚለን ያንን ነው። ልባችን ውስጥ ሁሉ ነገር አለ። ለእኛ ለሚያስፈልገን ለህይወታችን የሚያስፈልገን ነገር ሁሉ እሱ ውስጥ አለ። የሚበዛው ነገር እሱ ውስጥ ተደርጎ ተቀምጧል። ያንን አውጥተን ግን በእምነት የምንጠቀመው እኔና እናንተ ነን። ኃላፊነቱ የኔና የእናንተ ነው። ስለዚህ ምርጫው እኛ ጋር ነው ያለው፣ እግዚአብሔር ጋር አይደለም። ኃላፊነቱን እሱ ተወጥቶ ጨርሷል። ኃላፊነቱ የእኛ ነው።
ለዚህ ኃላፊነት ይሄን እያልከለ ኃላፊነታችንን በአግባቡ መጸለይ ላለብን ነገር መጸለይ ይቻላል። ግን ባህሪ ላይ አሁን ካራክተሩ ያልተሰራ ሰው ይቅር ማለት ያቃተው ሰው ግን ጸሎት ሰው የሚያስፈልገው በእምነት አክሰስ ማድረግ ነው። ቂም፣ በቀል፣ ንዴት፣ ቁጣ የሚያስቸግረው ሰው ሄዶ ያንን ነገር አክሰስ ማድረግ አለበት። የተሰጠው በልቡ የፈሰሰውን ፍቅር አክሰስ ማድረግ አለበት። እንደ እግዚአብሔር ያለ ባህሪ እንዲኖረው ሰዎችን ሁሉ ሲያይ እንዲወድ፣ ሰዎችን ሁሉ ሲያይ እግዚአብሔር እንዳየው አይን እንዲያይ ማለት ነው። እግዚአብሔር የሚያይበት አይን this is his አይን። በቃ ይሄ ቃሉ ነው። እግዚአብሔር እኔን ሲያይ ወንድሞች እየበደለኝ ወንድሜን ሳይ ልጁ እየበደለኝ እኮ ነው። እኔ ልጁ የሆነው ልጁ ወንድሜን ማለት ነው እየበደለኝ እያማኝ ቢያየው ስቲል ሀሳቡን አይለውጥም፣ በሱ ላይ ይወደዋል። ለዚህ እኔም ሀሳቤን አልለውጥም፣ እወደዋለሁ። በምን በዲሲዥን ነው የምወደው፣ በውሳኔ ነው የምወደው፣ በስሜቴ አይደለም። በውሳኔ እወደዋለሁ። ምን እወደዋለሁ? በክርስቶስ ፍቅር፣ በክርስቶስ ነው የወደደኝ፣ እኔም በክርስቶስ እወደዋለሁ። እሱን ነው እግዚአብሔር ከኔ ኤክስፔክት የሚያደርገው። ያንን እንድለማመድ ነው የሚፈልገው። መንፈሴ ላይ ሁሉ ነገር ተቀምጧል። እዛ ላይ መንፈሴ ላይ ያለውን ነገር ምን እንዳደረገው ይፈልጋል። ወደ ስጋዬ ወደሚታየው ዓለም እንዳመጣው ይፈልጋል። ለዛ ነው መንፈስ በስጋ ላይ ስጋም በመንፈስ ላይ እርስ በርሳቸው ይቀዋወማሉ። ስለዚህ እናንተ ምን በሉ ተብለን በመንፈስ ተመላለሱ። ስለዚህ ቹዝ ማድረግ ያለብን መንፈሳችንን ነው ሁል ጊዜ ስሜታችን አይደለ። ይሄ ስጋ የሚያሳየን በአይናችን ያየነውን በጆሮችን የሰማዘን ነው። አይቹዝ መንፈሴ ውስጥ ያለውን ብዬ እኔ መርጬ እሱን ለማድረግ ራሴን ማስለመድ ማለት ነው። እንደ ፍጥረታዊ ሰው ከሆንኩኝ ደግሞ ስጋዬን በደንብ አድርጌ እያደለብኩኝ ስጋ የሚለኝን እየሰማሁኝ በአምስቱ ሕዋሳት የሚነገረውን ሁሉ እያመንኩኝ እያደረግኩኝ እቀጥላለሁ። ለውጥ የለም። አይ ካልኩኝ ደግሞ እመርጥና ነው አምስቱ ሕዋሳቴ እንዳለ ነው። እኔ ግን በመንፈስ ነው ማምነው። መንፈሴ ደግሞ አክሰስ የሚያደርገው መንፈስ ማለት ቃሉ ነው። መንፈስ አክሰስ የሚደረገው በቃሉ ነው። እምነት ነው የሚያስፈልገው። ለቃሉ ደግሞ አምናለሁ አለኝ። ስለዚህ እኔ ማድረገው ወስናለሁ። ይሄ ነው ውሳኔ ነው። አይቹዝ ቱ ላቭ። በዛ ውስጥ ነው ኃይልን አግኝቼ የሚቀጥለው ማለት ነው። አብርሃም ስለ እምነት ሲናገር አብርሃም ጽድቅ ሆኖ የተቆጠረለት እምነቱን ይልና አብርሃም የሚስቱን ማህፀን ምን ሙት መሆኑን ሙት አለመሆኑን ማለት ነው። ማህፀኗ እንደ ፍሬ እንደሚይዝ እንደሚወልዱ ሳይደክም ምን አለ አመነ። ስለዚህ እኔም ሳልደክም ይሄ ቃል ይሰራብኛል ብዬ አምናለሁ። ከዛ በኋላ አክሰስ አረገዋለሁ። በህይወት የተገልጦ አየዋለሁ። በመንፈስ እመላለሳለሁ ማለት። ስለዚህ ትልቁ መሳሪያ ምንድን ነው? እምነት ነው። የዛ ባህሪ ተካፋዮች ነን። ሁሉ ተሰጥቶናል። ግን ኃላፊነቱ የኔና የናንተ ነው። ኃላፊነታችንን በጸሎት አንሸፍነው። ኃላፊነታችንን በማጸለይ አንሸፍነው። ኃላፊነታችንን በተለያዩ ባልሆኑ ነገሮች ዝም ብለን እየባከንን የሚያስፈልገው አንድ ነገር ነው አላት አይደል? ማርያምን አንድ ነገር ነው። እሱ ምን አለ? እሷ መልካሙን ዕድል እሷ መርጠዋለች። ምርጫ ነው። እንደ ማርታ የመምረጥ መብት አለኝ። ጌታን እያገለገልኩ ነው እያልኩኝ እየዞርኩኝ ሻይ እያፈላሁኝ ምግብ እያመጣሁኝ እየወሰድኩኝ ራሴን ቢዚ እያደረግኩኝ እያገለገልኩ አይደል እያልኩ ከዛ ኮምፕሌን እያደረግኩኝ ያገልግዬን እንዲያርጌ ብዬ እንደ ማርታ አታያትም ወይ እሷ እንዲቁጭ ብላ ብዬ ማለት ምርጫው እኔ ጋ ነው። ከዚህ ማርታ እሱን መረጠች። ማርያም ደግሞ ምን መረጠች? መልካም እድልን። ምን አይነት እድልን? በጌታ ስር ቁጭ ብሎ ቃሉ የሚለው ሁሉን ይፈተዋል ብላ አክሰስ ማድረግ። እሷ የተሞላችውን ሆና ራሷን አግኝተዋለች። ስለዚህ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ሰማች፣ አመነች፣ አክት አደረገችበት። ማርታ ደግሞ ተሽከረከረች፣ ደከመች። ከዛ ኮምፕሌን አድራጊ፣ ይኸው እግዚአብሔር አይወደኝም፣ አንተ እንኳን እያየህ ዝም አልካት፣ አትልካትም ወይ እንዲያትላትም ብላ የራሷን ኃላፊነት ሁሉ ትታ ምን ሆነች? ኃላፊነቷን ወደ ጌታ፣ ኃላፊነቷን ወደ እህቷ ሰጠች ማለት ነው። እና
እንደዛ እንዳንሆን ኃላፊነቶቻችን ጠንቅቀን ማወቅ አለብን። መጸለይ ለሚገባው ጉዳይ መጸለይ ይቻላል፣ ግን ከቃሉ አንጻር ቃሉ ጸልዩ ለሚለን እንጸልያለን። ይሄ ግን ተሰጥቶናል። በላይፋችን ጉዳይ ግን ባህሪ ተካፋይ ሆነናል። አውጥተን አክሰስ ማድረግ ብቻ ነው። ስለዚህ በቃሉ ስር ቁጭ ብለን ከዛ በእምነት እናውጠዋለን። የሰማነውን ወደ እምነት እናመጣዋለን ማለት ነው። እና ማርያምና ማርታ ልዩነታቸው እንግዲህ ያ ነው፣ ምርጫ ነው። ስለዚህ ህይወት ሁሌ ቴዶም ሲያስተምረን ምንድነው? የምርጫ ጉዳይ ነው። እነዚህ ሁለቱ የጠፉ ልጆች ትናንትና ስናያቸው የነበረው ህይወታቸው የምርጫ ጉዳይ ነው። አንዱ በአባቱ ቤት ተቀምጦ ባሪያ የሚሆን ምርጫ አለው። ደሞዝ የመቀበል ምርጫ ነው ያለው እንጂ የመውረስ ምርጫ የለውም። አባቱ አካፍሎት ሰጥቶት፣ እሱ ግን መርጦ እንደ ባሪያ አካፍሎታል እኮ። ያ ልጅ ታናሽየው ሲጠይቅ አካፍሎታል። አካፈላቸው ነው የሚለው እንጂ ሰጠው አይልም። ለዛኛው አካፈላቸው፣ ተካፍሎ ግን እሱ he choose to live ባሪያ። ከዛ ባሪያ ደግሞ መጨረሻው ምንድን ነው? ኮምፕሌን ያደርጋል። ለእንትና ተደርጎ እያለ የሚያየው ከውጭ ነው። ባሪያ ሁል ጊዜ እይታው ከውጭ ነው፣ ውስጡ አያይም። ያ ግን ልጅ የተደረገ ግን የአባቱን ልብ ያውቀዋል። ለዚህ እንደሚቀበለው እርግጠኛ ነው። አባቱ እንኳን ለሱ እዛ ላሉ ባለሙያዎች እንኳን መልካም አባት እንደሆነ ያውቅ ነበር፣ ይረዳም ነበረ። ስለዚህ እንዴ ለእነሱ ቸርነት ያደረገ ለእኔማ ያደርግልኛል እንዴ ምን አታገለኝ ብሎ ሄደ ወደ አባቱ። ሲሄድ ደግሞ አባቱ እንደገና ቃል ኪዳኑን አድሶ በታላቅ ክብር ተቀበለው። የሚያስፈልገውን ጸጋ ደረበለት፣ አዲስ ጫማ አረገለት፣ ቀለበት አጠለቀለት። ቀድሞ የነበረው ልብስ ወልቆ አዲስ ልብስ ተተካ። ምርጫው የሁለቱ ሰዎች ነው። ሁል ጊዜኛ ምርጫ አለን። ስለዚህ ምርጫው የኛ ነው፣ የእግዚአብሔር አይደለም። እግዚአብሔር አይመርጥልንም፣ እኛ ጋር ነው። ተሰጥቶናል፣ አልቋል። መርጠን መኖር እንችላለን። ስለዚህ መርጠን ሁል ጊዜ ላለመውደድ፣ ኃላፊነት ላለመውሰድ፣ አክሰስ ላለማድረግ፣ ላለማመን ብሌም እያደረግን እንትና በድሎኝ እንትና በድላኝ፣ እኔ እኮ ሁሌ እበደላለሁ፣ እኔ እኮ ሰዎች ሁሌ አይወዱኝም እያልን እያለቀስን ምን ለምን ፈጠርከኝ እያልን የመኖር ምርጫ እኛ ጋ ነው። የመጣውን ነገር ደግሞ በመንፈስ በተነገረን የእግዚአብሔር ቃል ደግሞ ፊልተር አድርገን አምነን ደግሞ አክሰስ አድርገን ደግሞ መኖር የኛ ምርጫ ነው ማለት ነው። እና ጌታ ይባረክ። ይሄ ነው ያለኝ። ቴዶዬ ጨርሻለሁ። ለምልሙልኝ።